መሲ ደግሞ ስለ ነገሩ ያው ምንም አታውቅም። ግን ያው ብትነግራትም እኔ ምንም ነገር የማውቀው ነገር የለም አልወሰድኩም ብላ ብትልም እሷ ግን ልታምን አልቻለችም ማለት ነው። ያው መሲ ከልጅነቷ ጀምሮ እዛ ቤት ብታድግና እንደ እናቷም ወይም ደግሞ ቤተሰቡን እንደ ቤተሰቧ ብታይም ያው የሄለን ስራ በጣም አስቸጋሪና አሳሳቢ ስለሆነ መሲና ሄለን ደግሞ ያው አሁን ላይ የተስማሙ ስላልሆኑ ያው ሚስጥሯን ስለምታቅባት እና እኔን ለመጉዳት የምታስበው በአሁን ሰዓት ከቤት ውስጥ መሲ ነች ብላ ስላሰበች መሲን አንቺ ነሽ የወሰድሽው ብላ ድርቅ ብላለች ማለት ነው። ያው አይንዬም እንግዲህ በልጆቿ መሀል ልጆቿ እንደዚህ በመባሉ አንገቷን ብትደፋም ልጆቼ አልወሰዱም ብላ ብዙም መከራከር አልቻለችም። ምክንያቱም ሰው ቤት ውስጥ ነው ያለችው። ሄለንን ልታረጋጋት ብትሞክርም ሄለን ግን ማንንም ልትሰማ አልቻለችም ማለት ነው። ያው የመሲን ቤትን ፈትሻ ምንም ነገር አላገኘችም። ያው እንግዲህ መሲ አልወሰድኩም ብላ ድርቅ ስትላ ወይም አላየሁም ብላ ስትላት እንግዲህ አንቺ ካልወሰድሽ በቃ ሌላ ደግሞ ኑንያት ነች ልትወስድ የምትችለው ብላ ኑንያትንም ቦርሳዋን ሁሉ አስመጥታ ልትፈትሽ እየሞከረች ነበረ ማለት ነው። ስለዚህ ያው እንግዲህ ወርቁና ወይም ጌጣጌጦችን የወሰዳችሁት እናንተ ናችሁ ብላ ደምድማባቸዋለች። እነሱ ግን ምንም የሚያውቁት ነገር የለም። መጨረሻ ላይ እንግዲህ ቤሉልም መጥቶ እነሱን እንዴት እንደዚህ ልታረጊ ትችያለሽ ማሚ በጣም ታሳፍሪያለሽ ብሏታል ማለት ነው። ያው ቤሉል እንግዲህ የነሱን የልጆቹን ባህሪና መልካም መሆናቸውን ስለሚያውቅ የእናቱ ባህሪ ወይም ደግሞ ከሄለን ጀርባ ምን እንዳለ ቤሉል እስካሁን ድረስ መረዳት ስላልቻለ ያው እናቴ ነች ብሎ ስለሚያስብም ለሰከንድም ሊጠረጥራት ስለማይችል ከዚህ በፊት እንግዲህ ያው ናሆም አይንህን ከሷ ላይ እንዳታነሳ ብሎ ቢለውም ያው ቤሉል ግን አልተዋጠለትም ማለት ነው። ዛሬ ደግሞ የባስ ብላ እንግዲህ መሲና ኑንያት ሌቦች ናችሁ እያለቻቸው ነው ያለችው። ቤሉል እንግዲህ እንዴት እንደዚህ ትያለሽ ብሎ ከእናትየዋ ጋር በጣም እየተከራከረ ነው። እናትየዋ ማለትም ያው ሄለን አንተ የምታውቀው ነገር የለም ወርቄን ወይም ጌጣጌጤን የሚወስዱት እነሱ ብቻ ናቸው። ያለኝ የቶሚ የመጨረሻ ማስታወሻዬ እሱ ብቻ ነው። ስለዚህ ከነሱ ውጪ ማንም አይወስድም ብላ ቦርሳቸውንም ለመፈተሽ አስመጥታለች ማለት ነው። ሁሉ ኤልሹ ነች እንግዲህ ኤልሹ ያው ተንኮሏና አሁንም ድረስ ከኑንያት ላይ በፍጹም አይኗን ልታነሳ ወይም ደግሞ ሀሳቧን ልታነሳ አልቻለችም። ምክንያቱም በጣም ትቀናባታለች በሁሉም ነገሯ። ኑንያት በጣም የተረጋጋችና መልካምና አስተዋይ ነች። ያው ጨዋ ያሳደጋትም ስለሆነች በዚህ ሁኔታዋ ደግሞ ያው ኤልሻዳይ በጣም ስለመቀናባት እሷን ከዚህ ቤት ለማባረር ወይም ደግሞ እሷን የሆነ በሁሉም ዘንድ ተወዳጅ ላለማስባል የማታደርገው ነገር የለም። በፊት ላይ ከአዶናይ እንድትርቅ በጣም ትተጋ ነበር። አሁን ላይ ደግሞ ያው ቤሉል ለኑንያት በጣም ፍቅር ስላለው እሱ ነው የሚከተላት። ከወንድሜ ራቂ ብላ ብዙ ጊዜ አስጠንቅቃታለች። አሁንም ከወንድሟ እንድትርቅ እንግዲህ የማታረገው ነገር የለም ማለት ነው። አሁን ላይ እንግዲህ ያው የቤሉል ፍቅረኛ ነኝ ብላ ከመጣችው ጋር ተመሰጣጥረው ማለት ነው እሷን ለመጉዳት እያቀዱና እያሰቡ ነው ያሉት። ሁለቱም ተንኮለኛ ስለሆኑ ያው ያችኛዋም የመጣችበትን አላማ ስለምታቅ ኤልሻዳይ የምትላትን በሙሉ እያደረገች ነው። እንደውም በኤልሻዳይ ተንኮሉላ እየተደነቀች ነው ያለችው ማለት ነው። ያው ኑንያት ክላስም ገብተው አንቺ ከወንድሜ ልትርቂ ይገባሻል፣ ደረጃሽን ማወቅ እኮ አለብሽ እያለች ሁሌም ልታሳቅቃት ትሞክራለች ማለት ነው። ያው ኑንያትም እንግዲህ ያለባት ችግር እንዳለ ሆኖ ሁሉንም ነገር ችላና እንደ አዲስ ህይወትን ለመጀመር ለመሳቅ ለመጫወት ስትሞክር ኤልሻዳይ እንግዲህ ትመጣና የሆነ ነገር ታረግባታለች ማለት ነው። አሁንም እያስፈራራቻት ነው ያለችው። ካፌ አንድ ቃል እንዳይወጣ በጣም ብዙ እየተጠነቀቅኩ ነው። ያንን ነገር ግን አንቺ እንዳደርግ እያደረግሽኝ አይደለሽም። ምክንያቱም ካፌ አንድ ቃል ከወጣ አንቺ ድብልቅልቅሽ ወይም ደግሞ አንገትሽን ትደፊያለሽ ብላ እያስፈራራቻት ነው። ምክንያቱም የሆነ ያው ሚስጥሯን ስለምታቅባት ያንን ሚስጥር ለመናገርና በዛ ሚስጥር እያስፈራራቻት ነው ያለችው ማለት ነው። ያው ኑንያትም መጨረሻ ላይ ትግስቷ ስላለቀባት ከክፍሏ ገፍትራ አስወጥታቸው፣ ግን እነዚህ ጨምላቆች እንዲጫወቱብኝ አልፈልግም፣ አልፈቅድላቸውም፣ ማልቀስ ይበቃኛል፣ ለነሱ ብዬ አላለቅስም ብላ ራሷን እያጽናናች ነበረ ማለት ነው። ቤሉልም እንግዲህ ኑንያትን እንደሚወዳት ያው በግልጽ ይታወቃል። እሷም የታወቃት ይመስላል። ያው ስልክም ሰጥቷታል። ስልክም እየተደዋወሉ እያወሩ ነው እስካሁን ድረስ። ያው እንደሚወዳት ባይነግራትም ግን እሷ ራሱ ከሱ ጋር ማውራትና መሳቅ መጫወት በጣም እያስደሰታት ነው። ሳታውቀው ራሱ ፈገግ ትላለች። ለምን ፈገግ አልሽ ሲላትም
ምክንያቱም ምንም አልገባኝም፣ ያው እንደዚሁ ዝም ብዬ ነው፣ እኔም ለምን ፈገግ እንደምል አላቅም ብለዋለች ማለት ነው። ያው እንግዲህ ቤሉል በጣም ያፈቅራታል፣ በጣም ይሳሳላታል፣ ከማንም በላይ ነው። ከድሮውም ጀምሮ ነው የሚሳሳላት። ከዚህ በፊትም እነሱ ቤት በነበረችበት ሰዓት ሁላ እንደሚወዳት እርግጠኛ ነው። ያው በግልጽ ግን እወድሻለሁ ብሎ ባይነግራትም አሁን ላይ ግን ኑንያት ከቤሉል ጋር ያላት ነገር በጣም ደስ ይላል። ይንከባከባታል፣ ያስብላታል፣ ይጨነቅላታል። እሷም ግን ይሄ ነገሩ የገባት ትመስላለች ማለት ነው። ከሱ ጋር ስትሆን ያው ሰላም ይሰማታል። ያው እንግዲህ ያለባት ችግር እንዳለ ሆኖ ለምን እንደምታዝን ለምን እንደምትጨነቅም ሲጠይቃት እኔ ያው ባትነግረውም እሱ ግን ወደፊት ብዙ ነገር ስለሚጠብቅሽ እንደዚህ መሆን የለብሽም ብሎ እያጽናናትና ደስተኛ እንድትሆን እያደረጋት ነው ያለው ማለት ነው። ቤት ውስጥ ግን ያው ኤልሻዳይና ሄለን ግን ከኑንያት ከቤሉል ጋር እንድትሆን ስለማይፈልጉ ብዙ ጊዜ እያስጠነቀቋት ነው። እሱ ግን ያው አብዝቶ ስለሚወዳት ወደ እሷ ይሄዳል። እነሱ ደግሞ ከሱ ጋር ሲያዩት በጣም ደስ እያላቸው አይደለም፣ ወደ ሌላ ነገር ውስጥ እየከተቷት ነው ማለት ነው። ሌላው የጌጣጌጡ ጉዳይ ነው። እንግዲህ የጌጣጌጡ ጠፍቷል ብላለች። እንግዲህ ይሄ ሁሉ ስራ እንግዲህ ያው የኤልሻዳይ ስራ ነው የሚሆነው። ምክንያቱም ባገኘችው አጋጣሚ ኑንያትን ለመጉዳት ስለምትፈልግ ይሄንን ነገር እሷ ነች እያደረገች ያለችው ነገር። እንግዲህ አሁን ሄለን የኑንያትን ቦርሳ ልትፈትሽ እየተዘጋጀች ነበረ። እንግዲህ ያው ቤሉል ቢከለክላትም ወይም ደግሞ ኑንያት ደግሞ እኔ እርግጠኛ ነኝ መፈተሽ ይችላሉ። እዚህ ቦርሳ ውስጥ ግን የሷ ጌጣጌጥና ወይም ደግሞ የነሱ ነገር ከተገኘ የኛ ነገር ከዚህ ቤት ያበቃለታል። ምክንያቱም ልብሳችንንም ሁላችንም ጠቅለን እንሄዳለን ብላ ቃል ገብታለች ኑንያት ማለት ነው። እንግዲህ ኑንያት በጣም ምንም ነገር የምታውቀው ነገር ስለሌለ ቦርሳው እንዲፈተሽም ቆርጣለች ማለት ነው። ያው እንግዲህ ሁሉንም አስጨንቋል። እዛ ቦርሳ ውስጥ ከተገኘ የነሱ ነገር ያበቃላቸዋል፣ መሄጃም የላቸው፣ ወደ ቤታቸውም አይመለሱም። ሄለን ግን በእርግጠኝነት ልትፈትሸው እየሞከረች ነው። ቤሉል ግን ያንን ነገር ለማስቆም ቢሞክርም በማንነቷ ወይም ደግሞ በእርግጠኝነቷ ስለተማመነ ይሆናል። ያው ኑንያት እኔ እርግጠኛ ነኝ እዚህ ቦርሳ ውስጥ የሷ ነገር ምንም ነገር የለም ስለምትለው ነገር ራሱ እኛ ምንም አላቅም ስለምትለው ነገር ብላለች። ኤልሻዳይ ደግሞ እንዲፈተሽ ፈልጋለች ማለት ነው። ያው እዛ ቦርሳ ውስጥ እንግዲህ የሆነ ችግር እንዳለ ኤልሻዳይ ስለምታቅ ማለት ነው። እዛ ነገር ውስጥ ከተገኘ የነሱ ነገር እንዲያበቃላቸውም ስለምትፈልግ ካልፈራሽና እርግጠኛ ከሆንሽ ቦርሳው መፈተሽ አለበት፣ ስለዚህ ማሚ መፈተሽ አለብሽ ብላ እየጎተጎተች ነው ያለችው። ቤሉል ግን እንዲፈተሽ አልፈለገም። አይንዬም በጣም ግራ ተጋብታ ነው ያለችው። ማለት የልጆቿ ሁኔታ ባሁን ላይ እንደዚህ ሌባ ተብሎ በመጠርጠሩ ራሱ አንገቷን አስደፍቷታል። እያለቀሰችም ነበረ። ቤሉል ማልቀስ አይገባሽም፣ ያንቺ ልጆች እኮ ከማንምና ከምንም በላይ ጨዋ ያሳደጋቸው ስለሆኑ ልትኮሪባቸው ይገባል እንጂ ልታፍሪባቸው አይገባም ብሎ እናትየዋ ሊያጽናናት ሞክሯል ማለት